እንደዚህ አይነት ነገር እየሰማው የኔ ቁስል ማይታያት ማለት እኔ ማድረግላት ነገር እንዳለ የሚታያት አይመስለኝም። በቃ ገብቷላ። እንዴት ድጋሚ እንደዚህ አይነት ነገር ውስጥ ትገባለች? ብቻዋን ሉሌን ተሰቃይታ ነው እያሳደገችዋል። ለማይፈልጋት ሰው ማለት ቦታ ለማይሰጣት ሰው እንደዚህ መሆኑ በጣም ነው። ቢኒ ሲጀመር አላረገዘችም። ሩታ አውቃ ነው። ይኸውላችሁ ሁላችሁም እንድታውቁልኝ የምፈልገው ነገር ሩታ አውቃ ነው አላረገዘችም እኮ። ደስታ ልግለጽልሽ በምን ቋንቋ በመሰዴ አልገባሽ አለ አንቺን መውደዴ በሐሳቤማ ከቅፌ ገብተሽ ሞቆኛ። ሰላም ውድና የተከበራችሁ የቢኒ ግሪስ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም ባላችሁበት ሰላማችሁ ብዝት ይበል፣ ጤናችሁ ብዝት ይበልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም እኔን የምትወዱ ስለ እኔ የምታስቡ በጣም ብዙ ሰዎች አላችሁና በዚሁ አጋጣሚ እናንተን አመሰግናለሁ። ፈጣሪ አክብርልኝ እና ዛሬ በመቀጠል ዋነኛ የመጣሁበት ነገር ደስታ ትላንትና ስልክ ደውዬለት በጣም ብዙ የተሰማው ነገር እና ብዙ ማውራት የሚፈልገው ነገር እንዳለ በስልክ አውርቶኛል እና ያንን የተሰማውን ስሜት ቢያንስ እናንተ ማወቅ አለባችሁ፣ እናንተ መረዳት አለባችሁ ብዬ ስላመንኩኝ ደስታ ይህ ቦታ ላይ ቀጥሬዋለሁ ማለት ነው። ይህ እንደምታዩት ቦታው በጣም ያምራል። ቁጭ ብሎ ቁም ነገርም ለማውራት ምቹ ቦታ ነው ብዬ ስላሰብኩኝ ከደስታ ጋር ዛሬ ደስ የሚል ቆይታ የውስጡን ሀሳብ ትሰማላችሁ ብዬ አስባለሁ። ስለ ሩታ ማውራት አልፈልግም። እውነት ይሁን ውሸት ይሁን እርግጠኛ አይደለሁም በእኔ በኩል ግን ደግሞ እኔም ውስጤ ላይ ጥርጣሬ ያለ ነገር አለ። ሩታ በድጋሚ ልጅ አርግዛለች ብዬ አላስብም። እርጉዝ ናት ብዬ አላስብም። ለምትሉ ሩታ ከዚህ በፊት ስታረግዝ ብዙ መከራ ብዙ ስቃይ የደረሰባት ልጅ ናት። ብዙ ነገር ሆናለች፣ ብዙ ነገር ተሰርባለች እና ስትወልዶላ አላቆመም ይህ መከራ ይህ ስቃይ ወልዳ እስከዛሬ ያለ ነገር ስለሆነ ድጋሚ ሌላ ስቃይ ውስጥ ትገባለች ብዬ አላስብም። ለምትሉ ሩታ በጣም አስተዋይና ብልህ ሴት ናት። ነገሮችን አገናዝባና በብዙ ርቀት አይታ የምትወስን ልጅ ስለሆነች ዳግም ከአብርሃም ጋር አንድ ላይ ተኝታ በዛ አጋጣሚ ብቻ የሆነ ነገር ሰበብ ፈጥራ እርግዝናን የምትፈጥርና አይነት ልጅ ናት ብዬ አላስብም። ምናልባት እንደዚህ ያደረገችበት እንደዚህ ልታወራ የቻለችበት የራሷ ምክንያት ባላቅም በእኔ በኩል ግን እርግጠኛ ነኝ ሩታ ሁለተኛ ልጅ አርግዛለች ብዬ አላስብም። ደስታም በጣም የተሰማውና በጣም የከፋው ነገር ይህ ነው። ያው ደስታም ከርቀት እየታየኝ ነውና ደስታ ቢኒ ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም አለ። እንዴት ነህ? ሁሉ ሰላም ሁሉ ሰላም እግዚአብሔር ይመስገን። አንተ ጋር ቆይ እንደምታየኝ ኧረ አማረብህ ስላላልኩ ነው። ሁሌ እንዳማረብህ ስለሆነ ያው መናገር ከበደኝ። አምሮብሃል ማለት ሁሌ ዘንጠ ነው የምትመጣው። እንዴት ነህ ታዲያ? ሁሉ ሰላም ሁሉ ሰላም እግዚአብሔር ይመስገን። ሰላም በላቸው ቤተሰቦችን። ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው ምን ይምጣል ወይ እየጠጣሁ የሆነ ትኩስ ነገር ነው። ይቅርብኝ አሁን ተጠቅሜ ነው የመጣሁት። ይቅርብኝ እና ሁሉ ሰላም ደስታዬ አለና አባቴ። እሺ አክብረኝ በመጀመሪያ ስለመጣ በጣም ደስ ይለኛል። የምሬ ነው። ለሰው ልጅ ያለ ክብር ከዚህ ነው የሚጀምረውና እኔ እናንተ በብዙ ነገሮች ተገናኝተናል። ከዚህ በፊት በጥሩም በመጥፎ ነገሮች አሳልፈናል እና ዛሬ ዋነኛ ላወራክና ልናወራበት የፈለግኩት ጉዳይ አለ። ትናንትና ደውዬልህ ነበረ። ብዙ የተሰማኝ ነገር አለ ቢኒ። በዚህ ልክ እኔ ላይ ነገሮች እየተደራረቡና ጫና እየፈጠሩብኝ ስለሆነ ማወራክም ነገር አለ ስላልከኝ ነው። ቢያንስ ለማውራት ምቹ ቦታ ይሆናል። ሰውም የለም። ቆንጆ በጣም ነው የሚያምረው። በዚህ አጋጣሚ ቦታው በጣም አሪፍ ሰፈር፣ አረንጓዴ ቦታዎች ምናምን አሉና በጣም ቢያንስ ነፃነት አለው ለማውራት ብዬ ስላሰብኩኝ ነው። እና ምን አይነት ነገሮች ነው ልታወራ የምትፈልገው ደስታ? ያው ቢኒ ሰሞኑ የተፈጠረውን ነገር እያየን ነው። በጣም ተሰምቶኛል ከምለው በላይ ተስፋ እየቆረጥኩ ባለው ነገር ማለት ሩታ በምታደርጋቸው ነገሮች በቃ በሁኔታዋ እንዳለ በጣም እየተበሳጨው ማለት ሰሞኑ ሽማግሌዎችን ይዤ መጥቼ ቤት
የተወሰኑት ላስብበት ምናምን እንዳለችኝ ታውቃለህ። ያንን ስጠብቅ መልሷን ስጠብቅ ያው ድጋሚ አርግዣለሁ ምናምን የሚለውን ሀሳቧን ይዛ መታ እንደዚህ መሆኗ በጣም ተሰምቶኛል። ማለት ሩታ ሆን ብላ አውቃ የኔን ሽማግሌዎችን ሀሳብ ላለመቀበል ያደረገችው ነገር ይመስለኛል። ገብቶሃል አይደል? አይ በእርግጥ ልክ ነህ፣ ገብቶሃል። ነገሮቹ ስብስብ እንደሆኑ አውቃለሁ። ሩታም ድጋሚ መጥቼ አርግዣለሁ ያለችው እውነትን ይሁን አይሁን አላውቅም። በእውነቱ ደስታ እንዴት እውነት ሊሆን ይችላል? እንዴት ነው እውነት ምን ስለ እኔም አንተም በእርግጠኝነት እንደዚህ ማውራት አንችልም፣ ግን ምን ገምታቸውና አይሆኑ የምንልባቸው ምክንያቶች ሊኖሩን ይችላሉ። ግን ደግሞ በእርግጠኝነት አይሆንም ማለት አንችልም። ማርገዟን የምታውቀው ሩታ ናት። ገብቷል። ይህ ነገር ስነግርህ ምናልባት ሊያናድድ ወይ ደግሞ ለማስከፋት ፈልጌ አይደለም። ስለ አንተ ከአንተ በለጠ የሚያውቅ የለም አለ የለም እሱ እኮ ለሩታም ደግሞ ከሩታ በለጠ ስለ ሩታ የሚያውቅ ሰው አለ ብዬ ስለማላስብ ያረገዘችው እውነት እንደሆነ እንዳልሆነ የምታውቀው እሷ ራሷ ሩታ ናት። ግን ደግሞ እኔም እንዳንተ ጥርጣሬ ሩታ ዳግመኛ ልጅ ታረግዛለች ብዬ አላስብም። ደስታ ቢኒ ልክ ነህ። እንደዛ አይደለም ማለት አርግዛ ምናምን ሁለተኛ ልጅ አርግዛ ምናምን አይደለም ማለት በቃ እኔ በጣም ነው ግራ ይገባኝ። ማለት ምን ማድረግ እንደምችል ሩታ ምን ባረግላት ደስ እንደሚላት በጣም ነው ግራ ይገባኝ ከምልህ በላይ ማለት ነው። ማለት በዚህ ልክ ነገሮችን እንዳይሳኩ የምታደርገው ነገር በጣም ነው ይገርም። ማለት ይህም አሁን ያደረገችው ነገር የኔን ነገር ለማስተጓጎል ያህል እየተሰማኝ ነው። አሁን ደውዬም ሳወራ ፈልጋለሁ የሚያልኩ በዚህ ምክንያት ነው። ገብቶሃል አይደል? ማለት ነገሩ ማውራት ስላለብን ማለት ነው። ሩታ የሽማግሌዎቹን ሀሳብ ማለት ባለፈው በግድ ወይም አስጨንቀናትም ሊሆን ይችላል እሺ ምናምን ላስብበትም ያለችን ማለት ነው። እንደዛ ነው ማለት ነው እንጂ እንዴት ሀሳባቸውን ለማስቀየር እኔን ተስፋ ለማስቆረጥ ነው ይሄን ሀሳብ ይዛ የመጣችው እንጂ መቼም ሁለተኛ ስህተት የምትሰራ ሰው አይነት ሰው አይደለችም። ምክንያቱም በጣም ብልህ ሴት ነች። የምታደርገውን ነገር የምታውቅ ሴት ነች። ገብቶሃል? እንደዚህ አይነት ስህተት ድጋሚ አትሰራም። ማለት ያለ ማለት ሌላ ህይወት ሊጀምር ያለ የድሮ ፍቅረኛዋ ባሏ እንደማታገኘው እያወቀች እንዴት ሁለተኛ ስህተት ትሰራለች? ይመስልሃል? እውነት ይመስልሃል? አይ ሩታን በምታውቅበት አንግል እውነት አይመስለኝም። ሩታ ጠንካራ እንደሆነች ብልህ የምታረገው የምታውቅ አይነት ሴት እንደሆነች አውቃለሁ። ገብቶሃል አይደለ? እንደዚህ ተራ ጨዋታ የሚመስል ነገር የምታረግ አይመስለኝም። በጣም ጠንቃቃ ሴት እንደሆነች ነው ማለት እኮ ደስታ። እኔም እኮ ልክ እንዳልሆነ አውቃለሁ። እውነት ይሁን አይሁን ነው እንጂ ግራ የገባኝ ሩታ ይህን ነገር ታደርጋለች ብዬ እንዳንተም አላስብም። ገብቶሃል? አንተ ደግሞ በዚህ ልክ ሩታ ላይም ልትናደድ አይገባም። በቃ ነገሮች ቢያስከፋም በውስጥ ቻላ አድርገህ ማድረግ ያለብን ነገሮች እንድታደርግ ነው። ገብቶሃል? ዋንኛ እዚህ ጋር የጠራሁት ምክንያት ማለት ነው ተሳስተ ሌላ ውሳኔ መወሰን የለብህም። ተሳስተ ሌላ ነገር ማድረግ የለብህም። አይኑ እንዳስከፋ አውቃለሁ። ልክ እንዳልሰራችም አድርገው ከሆነ ልክ እንዳልሰራች አውቃለሁ። ግን ደግሞ አንተ ነገሮችን ተረጋግተ ማድረግ ያለብን ነገሮች በስነ ስርዓት እንድታደርግ ነው ደስታ የጠራው ማለት ነው። ያው ስለ ማድረግ ያለብኝን ነገር አስቤያለሁ ማለት አሁን በቃ ነገሩ ወደ አልሆነ ነገር እየሄደ ስለሆነ በራሴ የምወስናቸው ውሳኔዎች አሉ ማለት ያሰብኳቸው ውሳኔዎች አሉ። በራሴ እዚህ ጋር መናገር አይጠበቅብኝም፣ ለሚዲያም ለምን እሺ ጋር ማውራት አይጠበቅብኝም። ያሰብኩት ነገር አለ። በራሴ መንገድ ልሄድባቸው ያሰብኩት ብዙ ነገሮች አሉና ስለዚህ ያሰብከውን ውሳኔ ለምን አትነግረንም? አሁን በግልጽ እኔም እንድረዳ ይሄም ብዬ መናገር አልችልም። እዚህ ጋር አልነግርህም። ከፈለክ ከካሜራው ጀርባ ላስረዳ፣ ላወራ፣ ላወያይ ይችላል። ስለ ቤተሰቦች አሁን መስማታቸው ይናክል ያስከፋል ብለን ነው የምታስበው? አይ ከሆነ በኋላ ቢያውቁት ብዬ ነው ደስ የሚለኝ። ማለት የሚወዱት ነገር ይመስለኛል፣ ማለት የሚፈልጉት ነገር ሩታ መወሰን ስላልቻለች እንደዚህ እያለችብኝ ስለሆነ ይሄ ነገር ወደ ውሳኔ ሊያመጣት ይችላል ብዬ በማስበው ነገር ነው። ገብቶሃል አይደል እኮ ምን አይነት ነው ደስታ ግራ እያጋባኝ ነው። ሩታን የሚያሳዝን የሚያስከፋ ነገር ነው። አይ
ጥሩ ነገር ነው። እንዴት መጥፎ ነገር? እኔ እኮ አፍቃሪ ሆነኝ አይደል? እንዴት መጥፎ ነገር ካልሆነ ጥሩ ውሳኔ ከሆነ እኛ ብናቆና ብንሰማው ሲሆን ቢሆን ይሻላል ብዬ ማለት ነገሮች እንዳይስተጓጎሉ ምናምን ስለምፈልግ ነው። ቆንጆ ነገር ነው ማለት ጥሩ ነገር ነው። ያን ያህል የሚያስከፋም ነገር አይደለም። አሪፍ ነገር ነው። ቢኒ ባትቸኩል ደስ ይለኛል። ማለት እዚህ ጋር እንትን ባትለኝ ባትጫነኝ ደስ ይለኛል። መንገር ካለብኝ እነግርሃለሁ እና ቢኒ በጣም ልቤ እየተሰበረ ነው ከምልህ በላይ እግዚአብሔርን ማለት እኔ ቻልኩትን እያደረኩኝ ነው። ልቀርባት እያሰብኩኝ ነው። አብሬያት ነገሮችን ለማሳለፍ እያሰብኩኝ ነው ምናምን። ግን እሷ እልህ ላይ ነች። ገብቶሃል አይደል? ራሷን መሆን አቅቷታል። በቃ ወደ ራሷ ተመልሳ ሩታ ነው የድሮዋ ሩታ ሳቂቷ ማለት እልህኛዋ ጀግና በቃ ገብቶሃል። ነገሮችን እያየች የሆነ መቋቋም የምትችለዋ ሩቻ አይደለችም ማለት ገብቶሃል። ሀሳቧ ሁሉ ነገሯ ሌላ ቦታ ነው። እኔን ደግሞ ተስፋ እየቆረጥኩ ነው ማለት ተስፋ አልቆርጥም። በእርግጥ በዚህ በትናንሽ ነገሮች ተስፋ አልቆርጥም። ግን ነገሮች አንዳንድ የሚሰለችው ነገር ነው። ውስጥህን እንዳደከመው ምናምን እኮ አውቃለሁ። ግን ደግሞ እኔ አሁንም ተስፋ እንድትቆርጥ አልፈልግም። እኔ አሁንም ከሩታ ጋር ያላችሁን ግንኙነት ፈጣሪ ፈቅዶ የተስተካከለ ቢሆንና አንድ ላይ ብትሆኑ ደስ ነው የሚለኝ። ለምትል አብርሃምም የራሱ ምርጫና የራሱን ውሳኔ መርጦ እየኖረ ያለ ሰው ነው። ገብቷል። እዚህ ጋር መጥቶ ለሩታ በድጋሚ ይገባታል፣ ከሩታ ጋር ድጋሚ አዲስ ህይወት ይጀምራል ብዬ አላስብም። ለምትሉ ብዙ ነገሮች ወደ ጥፋት እያመራ ያለ ልጅ ነው እና ይህንን ጥፋት እያየች እኔ ሩታ እግዚአብሔርን ግራ ነው የሚያጋባው። ብቻ ግን ልጅ ትወልዳለች፣ የሆነ ነገር ታደርጋለች ብዬ አላስብም። ምናልባት አንተም ተስፋ እንዳትቆርጥ የምፈልገው ይሄን አውቃ ሆን ብላ እኮ ነው። ይሄንን እኮ አታረግም እኮ ገብቶሃል። ሆን ብላ እኔም እየሄድኩበት ያለውን ነገር ወደኋላ ለማስቀረት ምናምን ነው ያደረገችው እንጂ ሩታ የተናገረችው ነገር እውነት ነው ማለት አይደለም። አይቻልም ሲጀምር ገብቶሃል አይደል? ምክንያቱም ብቻ አንተ ተረጋጋ። ግን በምንም አጋጣሚ መጥፎ ውሳኔ ልትወስን አልፈልግም። ደስታ እንዴት ብዬ ነው እሷ ላይ መጥፎ ውሳኔ ነው? አይ እሷ ላይም ብቻ ሳይሆን አንተ ላይ ራሱ መጥፎ ውሳኔ በእሷ ተነሳስተህ ወይ ሌላ ሴት ለማግባት ከሆነ ገብቷል። እንደዚህ አይነት ውሳኔዎች የምትወስን ከሆነ ደስታ በጣም የሚያስጠላና የሚደብር አሳብ። እንደዛማ እኮ ልቤ እሷ ጋር ስለሆነ ነው እንጂ እኮ እንደዛማ እኮ ይቻላል። ብፈልግ ፍላጎቱ እኔ ጋር ካለ እኮ ማድረግ እችላለሁ። ገብቶሃል። ምንም ያግደኝ ነገር የለም፣ ማንም ያስቆመኝ ነገር የለም። ግን ደግሞ እኔ የምፈልገው ሩታን ብቻ ነው። ገብቶሃል። አልተረዳችኝም። ገብቶሃል ማለት ቀድሜ ውስጤን ማሳወቅ ይሁን ፍቅሬን መናገር ይሁን በዚህ ልክ ቢኒ አሁን ሆነ እንበልሽ ሩታ አረገዘች ይባል ግን ምን ሆና ነው? ያንን ስቃይ ድጋሚ መድገም ፈልጋ ነው? ሩታ ምን ሆና ነው? ያን አንድ አመት ሙሉ ሉሌን ለማሳደግ ስትሰቃይ ስታለቅስ ብቻዋን ትቷት የነበረውን ነገር መድገም ፈልጋ ነው እንዴ? እኔ እኮ ለሩታ እኮ ጥሩ ስለማስብ ነው። ህመሟን ቁስሏን ለመፈወስ ነው አይደል የመጣሁት። ድጋሚ ያንን ነገር መድገም ምን አስፈልግ? እኔ እኮ ግራ ገባኝ እኮ። ደስታ መጀመሪያ አንተ ተረጋጋ፣ አትናደድ። እንደዚህ መሆን አይጠበቅብህም። ደስታ መጀመሪያ አንተ ተረጋጋ። እንድትናደድ እኮ አይደለም የጠራው። ገብቶሃል? ነገሮችን እንድንፈታ እንጂ ነገሮች መስመር ለማስያዝ እንጂ እንድትናደድ። እንዴት ሰው ድጋሚ መጎዳትን ምናምን ይፈልጋል? ለምን በዚህ ልክ እንዴ? አዲስ ህይወት መኖር እያለ እኔ እዚህ ጋር ለሷ አይደል እንዴ መንገላት? ይገባኛል እኮ ግን ደስታ ተረጋጋ። እንዴት መጀመሪያ አንተ ተረጋጋ። እንዴት ብዬ ልረጋጋ ቢኒ? እንዴ እንደዚህ አይነት ነገር እየሰማው የኔ ቁስል ማይታያት ማለት እኔ ማድረግላት ነገር እንዳለ የሚታያት አይመስለኝም። በቃ ገብቶሃል? እንዴት ድጋሚ እንደዚህ አይነት ነገር ውስጥ ገባለች? ብቻዋን ሉሌን ተሰቃይታ ነው እያሳደገችዋል። ለማይፈልጋት ሰው ማለት ቦታ ለማይሰጣት ሰው እንደዚህ መሆኑ በጣም ነው ቢኒ። ሲጀመር አላረገዘችም ሩታ አውቃ ነው። ይኸውላችሁ ሁላችሁም እንድታውቁልኝ የምፈልገው ነገር ሩታ አውቃ ነው አላረገዘችም እኮ። ደስታ ተረጋጋ መጀመሪያ አንተ። ደስታ ተረጋጋ ቢያንስ አንጋሽ ምን ጽር እንዲያስ ተቀበለኝ